That's why I'm calling for Pete Hegseth's impeachment and removal from office immediately. በዓለም አቀፍ ፖለቲካ ሰማይ ስር የታሪክ ነፋሳት እጅግ አስፈሪ በሆነ ፍጥነት እየነፈሱ ባለበት በዚህ ወቅትም በዋሽንግተን ዲሲ የቅንጦት አዳራሾችና በቴህራን ጥንታዊ ጎዳናዎች መካከል ያለው ፍጥጫ ወደማይመለስበት አዘቅት ውስጥ እየገባ ይመስላል። ሰዓቱ እኩለ ሌሊት ላይ ሊደውል ጥቂት ደቂቃዎች እንደቀሩት ሁሉ የአሜሪካና የኢራን ግንኙነት በሰላም ክር ላይ ሳይሆን በሚሳኤል ነበልባልና በዲፕሎማሲ ቁርሾች ላይ ተንጠልጥሏል። ይህ ታሪክ የሚጀምረው ከጦር ግንባር ሳይሆን የአሜሪካን ሕገ መንግሥት መሠረት ካናወጠውና 25ኛው ማሻሻያ ከተሰኘው የሕግ ጋሻ በስተጀርባ ነው። የአሪዞና ተወካይ ያሳሚን አንሳሪን ጨምሮ በርካታ የዲሞክራት ወገኖች ፕሬዚዳንት ዶናልድ ትራምፕ ኢራን ላይ እየከፈቱት ያለው ሕገወጥ ጦርነትና የሚጠቀሙት እጅግ አስፈሪ ንግግር ከስልጣን እንዲወገዱ የሚያስገድድ የአእምሮና የብቃት መጓደል ነው ሲሉ ድምፃቸውን እያስተጋቡ ይገኛሉ። በ1965 ተረቆ በ1967 የጸደቀውና የፕሬዚዳንቱን የመሪነት ብቃት ጥያቄ ውስጥ የሚከተው ይህ የሕግ ድንጋጌ ዛሬ በዋሽንግተን የፖለቲካ ቁማር ውስጥ እንደ ዋነኛ መሳሪያ መቅረቡ ሀገሪቱ ያለችበትን የፖለቲካ ስምጥ ያሳያል። የዚህ ታሪክ እምብርት ላይ የምናገኛት ግን ድፍረትና እልህ የተላበሰችውን ኢልሃን ኦማርን ነው። በኢልሃንና በትራምፕ መካከል ያለው ጥላቻና ቁርሾም ዛሬ የተጀመረ ሳይሆን ስር የሰደደና በግል ጥላቻ የታጀበ ታሪካዊ ጠብ ነው። ትራምፕም በኢራን ላይ የከፈቱት ዛቻና የኃይል እርምጃ የማይረባ እብደት ነው ስትል የምትገልጸው ኦማር ፕሬዚዳንቱ በአስቸኳይ ከስልጣን መነሳት እንዳለባቸው በይፋ ስትሰብክ ትደመጣለች። ሆኖም ይህ ጠብ ከፖለቲካዊ ልዩነት አልፎ ወደ ግል ማንነትና ሀብት ዘልቋል። ትራምፕ በቅርቡ በሰጡት መግለጫ ኢልሃን ኦማር ከሶማሊያ ስትመጣ ምንም አልነበራትም፣ አሁን ግን ከ44 ሚሊዮን ዶላር በላይ ሀብት አከማችታለች ሲሉ ፍጹም ውሸት የሆነ መረጃ ማሰራጨታቸው ለጠቡ አዲስ ነዳጅ ሆኖታል። ኢልሃን ኦማር ግን ይህንን ክስ የቅዠት ውጤት ነው ስትል አጣጥሏለች። የአሜሪካ ፕሬዚዳንት ስለሆንክ ብቻ እውነተኛ ሰው ነህ ማለት አይደለም ስትል በኮንግረስ አዳራሽ ውስጥ የሰነዘረችው ንግግርም በትራምፕና በእሷ መካከል ያለ ግንኙነት መቼም ሊታረቅ የማይችል የጥላቻ ገደል መሆኑን አረጋግጧል። ገበያውና የባለቤቷ የንግድ ድርሻ ጥያቄ ውስጥ በገባበት ወቅትም የተማሪ ብድር ዕዳይን እስከ ከፍል ድረስ በሚሊዮኖች የሚቆጠር ገንዘብ ቢኖረኝ ደስ ባሌ ነበር ስትል የሰነዘረችው ምጸታዊ ምላሽም የትራምፕን አባዜ ቁልጭ አድርጎ ያሳያል። ፍጥጫው ግን በቃላት ጦርነት ብቻ የተገደበ አይደለም። ትራምፕ ለቴህራን የሰጡት ቀነ ገደብ የተቃረበ ባለበት በዚህ ሰዓትም የተጠቀሙት ቋንቋ የዓለምን ማህበረሰብ ያስደነገጠ ነበር። ነገ እኩለ ሌሊት ላይ በኢራን ያለው እያንዳንዱ ድልድይ ይወድማል፣ እያንዳንዱ የኤሌክትሪክ ጣቢያ ይጋያል፣ ዳግመኛም ጥቅም ላይ አይውልም ሲሉ የሰነዘሩት ማስጠንቀቂያ ጦርነቱ በወታደራዊ ኢላማዎች ላይ ብቻ ሳይሆን በንጹሐን ዜጎች መሠረተ ልማት ላይ ያነጣጠረ መሆኑን አመልክቷል። ኢራን ይህንን ለማገገም 100 ዓመታት ይፈጅባታል። ተመልሳ መገንባት የምትችለውም በአሜሪካ ድጋፍ ብቻ ነው የሚለው የትራምፕ ንግግርም የኃያልነት እብሪትና የጦርነት ጥማት የታከለበት መሆኑን ተቾቻቸው ይናገራሉ። ኢራን በበኩሏ የራሷን የ10 ነጥብ የሰላም ሀሳብ ብታቀርብም ትራምፕ ግን ሳይመለከቱት ውድቅ ማድረጋቸው የዲፕሎማሲው በር ተዘግቶ የሚሳኤልና የቦምብ ድምፅ የበላይነት የሚይዝበት ጊዜ መቃረቡን በግልጽ ያሳያል። በዚህ ሁሉ ግርግር ውስጥ ደግሞ የጦርነት ሚኒስትሩ ፒት ሄግሴዝ ሌላኛው የጥቃት ኢላማ ሆኗል። ያሳሚን አንሳሪ ሄግሴዝ በኢራን ውስጥ ለፈጸሙት የጦር ወንጀሎች ተባባሪ ናቸው ስትል ከስልጣን እንዲነሱ የክስ ሰነድ ያዘጋጀች መሆኑን አስታውቃለች። በሚናብ ከተማ በሚገኝ የሴቶች አዳሪ ትምህርት ቤት ላይ የተፈጸመ ድብደባና በንጹሐን ላይ ያነጣጠሩ ጥቃቶች ሄግሴዝ የገቡትን ቃለ መሃላ የጣሱበትና ለሕገ መንግሥቱ ታማኝ ያልሆኑበትን ማሳገት ተደርገው ቀርበዋል። በካቢኔው ውስጥም እጅግ ዝቅተኛ ተቀባይነት ያላቸው ሄግሴዝ የአሜሪካን ወታደሮች ሕይወት ለአደጋ አጋልጧል በሚል ከባድ ወቀሳ እየቀረበባቸው ነው። ጦርነት ማወጅ የሚችለው ኮንግረሱ ብቻ ነው እንጂ ስርዓት የለሽ ፕሬዚዳንትና የእሳቸው አጃቢዎች አይደሉም የምትለው አንሳሪ የትራምፕ አስተዳደር ዓለም አቀፍ ሕግጋትን የጣሰ መሆኑን ለዓለም እየጮች ትናገራለች። ትራምፕም በትንሣኤ ይሁድ ያወጡትና እጅግ አስነዋሪ ቃላትን የተጠቀሙበት ማኅበራዊ ሚዲያ ጽሑፍ ደግሞ ለ25ኛው ማሻሻያ ጥያቄ ትልቁን ግባት ሰጥቷል። የሆርሙዝን የባህር ሰርጥ ካልከፈታችሁ ወደ ሲኦል ትገባላችሁ የሚለውና የሃይማኖት ስሞችን በመጥቀስ የሰነዘሩት እርግማንም ፕሬዚዳንቱ በአእምሮ ጤና ሁኔታቸው ላይ ናቸው ወይ የሚል ጥርጣሬን ፈጥሯል። ይህ ንግግር ከአንድ ሀገር መሪ የማይጠበቅና የአሜሪካንን ክብር የሚያዋርድ ነው የሚሉ ተቃዋሚዎችም ካቢኔው በአስቸኳይ ስልጣኑን ተጠቅሞ ትራምፕን ከቢሮአቸው ማስወገድ እንዳለበት ይከራከራሉ። የዓለም ስርዓት መናጋት፣ የአሜሪካ ወታደሮች ጣፈንታና የኢራን ሕዝብ ህልውና አደጋ ላይ ነው ያሉት አንሳሪና መሰሎቿ ሰዓቱ ሳይረፍድ እርምጃ መወሰድ እንዳለበት ያሳስባሉ። በዋሽንግተን ዲሲ ሰማይ ላይ ያልተለመደ ሌላ የፖለቲካ ደመና ጥልቷል።
የዓለምን የኃይል ሚዛን በሚወስኑት ግዙፎቹ የካፒቶል ሆል ሕንፃዎች ዙሪያ የአያላኑ ሹክሹክታ ከወትሮው ጠንከር ብሎ ይሰማል። ይህ ተራ የፖለቲካ ሽኩቻ አይደለም። የዓለምን ሰላም፣ የመካከለኛው ምስራቅን ዕጣ ፈንታና የአሜሪካንን ወታደራዊ የታሪክ አቅጣጫ ሊቀይር የሚችል ታላቅ የፖለቲካ ርዕደ መሬት ነው። በብርድ በተመታቸው ዋሽንግተን ጎዳናዎች ላይ አንድ ስም እንደ ሰደድ እሳት እየተዛመተ ነው። ፒት ሄግሴዝ የቴሌቪዥን ማያ ገጽን ተቆጣጥሮ ከነበረበት የፎክስ ኒውስ ስቱዲዮ በቀጥታ ወደ ፔንታጎን ግዙፍ ወታደራዊ መዋቅር ጫፍ ለማምራት የተዘጋጀ ሰው አሁን ያልጠበቀው ፖለቲካሉ ንፋስ ከፊቱ ተጋርጦበታል። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በዓለም ላይ ወደር የማይገኝለትን ግዙፍ ወታደራዊ ኃይል የሚያንቀሳቀስ በሚሊዮን የሚቆጠሩ ወታደሮችን የሚያዝና ትሪሊዮን ዶላሮችን የሚያስተዳድር የኃይል ማዕከል ነው። የዚህ ተቋም መሪ መሆን ማለት በፕላኔታችን ላይ ላለ ማንኛውም ግጭት የመጀመሪያውን ምላሽ የሚሰጣትን በኒኩሌር ቁልፍ አቅራቢያ ማሳረፍ ማለት ነው። ዶናልድ ትራምፕ ዳግም ወደ ስልጣን ለመምጣት ሲዘጋጁ ይህንን ቁልፍ ቦታ እንዲመሩ የመረጡት ፒት ሄግሴዝን ነበር። ምርጫው ለብዙዎች ያልጠበቀ፣ ለፖለቲካ ተንታኞች አስደንጋጭ፣ ለወታደራዊ ክንፍ ደግሞ እንቆቅልሽ የተሞላበት ነበር። ነገር ግን ትልቁ ማዕበል የተነሳው ከሹመቱ ይልቅ ሄግሴዝ ባለፉት ዓመታት ባንጸባረቋቸው አቋሞችና አሁን በዲሞክራቶች በኩል እየቀረበባቸው ባለው ከባድ ክስ ምክንያት ነው። አንድ የዲሞክራት ፓርቲ የሕዝብ ተወካዮች ምክር ቤት አባል በዋሽንግተን የፖለቲካ አየር ላይ ከባድ ቦምብ አፈነዱ። ክሱ ቀላል የሚባል አይደለም። የጦር ወንጀል የሚል አስደንጋጭ ቃል ያዘለ ነው። የክሱ ዋና ትኩረት ደግሞ ዓለም ሁሌም በስጋት ወደምትመለከታትና ከመካከለኛው ምስራቅ የፖለቲካቱን ማዕከል ወደሆነችው ሀገር ያምራል፣ ኢራን። ሄግሴዝ በኢራን ላይ የነበራቸው አቋም፣ የሰጧቸው አስተያየቶችና ወደፊት ሊወሰዱት የሚችሉት እርምጃዎች ከጥንቃቄ ጎደለውና አደገኛ ነው በማለትም ዲሞክራቱ እንደራሴ ሄግሴዝን ከስልጣን ለማስወገድ ዘመቻ ጀምረዋል። ይህ ዘመቻ የአሜሪካን የውስጥ ፖለቲካ ብቻ ሳይሆን ዓለም አቀፋዊ የዲፕሎማሲና የወታደራዊ ስትራቴጂ ሚዛኖችን በከፍተኛ ሁኔታ የሚያናውጥ ነው። ጉዳዩን ወደ ኋላ መለስ ብለን ስንመለከተው የፒት ሄግሴዝ ታሪክ የሚጀምረው በጦር ሜዳ ነው። በኢራቅና በአፍጋኒስታን ግንባሮች ላይ ተዋጋው ይህ የቀድሞ ወታደር የጦርነቱን መራራ ሁኔታ በአይኑ ያየ፣ የጥይት ድምፅና የቦምብ ፍንዳታ ያዳመጠ ሰው ነው። ከጦር ሜዳ መልስ ደግሞ የውጊያ ልምዱን ይዞ ወደ ሚዲያው ዓለም ገባ። በፎክስ ኒውስ የቴሌቪዥን ጣቢያ ላይ የራሱን መድረክ በመፍጠር በሚሊዮን የሚቆጠሩ አሜሪካውያንን ልብ ማግኘት ቻለም። በስክሪኑ ላይ በሚታይበት ጊዜ ሁሉ ስለ አሜሪካ ወታደራዊ ጥንካሬ፣ ስለ ጠላቶች አደገኛነት እንዲሁም ስለ ብሔራዊ ኩራት ሳይታክት ይሰብክ ነበር። በተለይም በመካከለኛው ምስራቅ ጉዳይ ላይ አቋሙ እጅግ ጠንካራና አንዳንዴም አወዛጋቢ ነበር። ኢራን እንደ አንድ አክራሪ ስጋትና የአሜሪካ ቁጥር አንድ ጠላት ተደርጋ በሄግሴዝ ትንታኔዎች ውስጥ ትሳል ነበር። ዲሞክራቱ የኮንግረስ አባል አሁን ያነሱት ክስም ይህንን የሄግሴዝን የኋላ ታሪክና አቋም መሰረት ያደረገ ነው። አሜሪካ ከኢራን ጋር የነበራትን ውጥረት ጣሪያ በነካበት ወቅትም በተለይም የኢራኑ ጀኔራል ቃሲም ሱሌማኒ በተገደሉበት ጊዜና ኢራን የአጸፋ እርምጃ በወሰደችበት ሰዓትም ሄግሴዝ በቴሌቪዥን መስኮት ላይ ሆነው ያስተላለፉት መልእክትም ዛሬ ዋጋ ያስከፈላቸው ነው። በወቅቱ አሜሪካ በኢራን ላይ ጠንካራ ወታደራዊ እርምጃ እንድትወስድ አልፎ ተርፎም የኢራንን የባህልና ታሪካዊ ቦታዎች ላይ ሳይቀር ኢላማ እንድታደርግ አስተያየት ሰጥተው ነበር በሚል ነው ክሱ የሚመዘዘው። ዓለም አቀፍ የጦርነት ሕግጋት ማለትም የጄኔቫ ስምምነትን ጨምሮ የባህል የታሪክና የሃይማኖት ቅርሶችን ማጥቃት እንደ ጦር ወንጀል ይቆጥሩታል። የዲሞክራቱ እንደራሴ መከራከሪያም ይኸው ነው። እንዲህ አይነት ዓለም አቀፍ ሕግን የሚጥስና አሜሪካንን ወደ ጥፋት የሚመራ አቋም ያለው ሰው እንዴት የዓለማችንን ግዙፍ ጦር እንዲያዝ ይፈቀድለታል የሚለው ጥያቄ የክርክሩ ማጠንጠኛ ሆኗል። በዋሽንግተን ዲሲ የፖለቲካ አውድማ ላይ ይህ ክስ እንደ ጦር መሳሪያ ነው እያገለገለ ያለው። ፖለቲካው ራሱ እንደ ቺዝ ጨዋታ ሆኗል። ዲሞክራቶች ይህን አጋጣሚ በመጠቀም የትራምፕን አስተዳደር ገና ከመጀመሩ በፊት ለማዳከምና አወዛጋቢ የካቢኔ አባላትን ለማስወገድ እየሞከሩ ነው። በሌላ በኩል ሪፐብሊካኖችና የትራምፕ ደጋፊዎችም ይህንን ክስ የፖለቲካ ማጥቂያ ዘመቻ በማለት ያጣጥሉታል። ሄግሴዝን የሚከላከሉት ወገኖችም እርሱ ጠንካራ አርበኛ እንደሆነ፣ ለጠላቶች የማይንበረከክ የአሜሪካንን ፍላጎት የሚያስቀድም መሪ እንደሆነ ይከራከራሉ። በጦርነት ጊዜ ጠላትን ማስፈራራት እንጂ በዲፕሎማሲ ቋንቋ መለማመጥ አያዋጣም የሚለው የሄግሴዝ ፍልስፍና አሁን ባለው የዓለም ነባራዊ ሁኔታ ላይ አስፈላጊ ነው ብለው የሚያምኑት ጥቂት አይደሉም። ነገር ግን የጉዳዩ ክብደት ከዋሽንግተን ቅጥር ግቢ አልፎ መላውን ዓለም እያንቀጠቀጠ ነው። መካከለኛው ምስራቅ አስቀድሞም በእሳት የተከበበ ቀጠና ነው። የጋዛው ጦርነት፣ በእስራኤልና በሂዝቦላ መካከል ያለው ውጥረት፣ በቀይ ባህር የሁቲዎች ጥቃት እንዲሁም ከሁሉም በላይ ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገው ጥረት ቀጠናውን የባሩድ በርሜል አድርጎታል። ይህ የባሩድ በርሜል አንዲት ትንሽ ክብሪት ብቻ ነው የሚፈልገው። በዚህ አስፈሪና ስስ በሆነ የጂኦፖለቲካ ሰዓት ላይ እንደ ፒት ሄግሴዝ ያለ በኢራን ላይ እጅግ ጠንካራና አንዳንዴም
ከጥንቃቄ የጎደለው እርምጃ እንዲወሰድ የሚወተውት ሰው ፔንታጎንን ሲቆጣጠር ምን ሊፈጠር ይችላል የሚለው ጥያቄ የብዙ ሀገራት መሪዎች እንቅልፍ ነስቷል። በቴህራን የሚገኙት የኢራን መሪዎችም ይህንን የዋሽንግተንን የፖለቲካ ድራማ በቅርበት እየተከታተሉት ነው። ለነሱ የትራምፕ መመለስ ራሱን በቻለ የቅዠት ያህል ነበር። ምክንያቱም እንደ አውሮፓውያን አቆጣጠር በ2015 የተፈረመውን የኒውክሌር ስምምነት ያፈረሱትና በኢራን ላይ ከፍተኛ ኢኮኖሚ ማዕቀብ የጣሉት ዶናልድ ትራምፕ መሆናቸው አይዘነጋም። አሁን ደግሞ የኢራንን ስርዓት ከስሩ ለመንቀልና አስፈላጊ ከሆነም ጦርነት ለመክፈት ወደኋላ የማይሉ ሰው የመከላከያ ሚኒስትር ሆኖ መምጣቱ ቴህራን ተጨማሪ ወታደራዊ ዝግጅት እንድታደርግ ሊገፋፋት ይችላል። የኢራን እስላማዊ አብዮታዊ ዘብ ወታደሮቹን በተጠንቀቅ እንዲቆሙ ማድረጉና የቀጠናው የፕሮክሲ ወይም የእኩልና ጦርነቶች አቅጣጫቸውን ሊቀይሩ እንደሚችሉ የደህንነት ተንታኞች ይገልጻሉ። ይህ ሁኔታ አሜሪካንን በቀጥታ ወደ ጦርነት ሊያስገባት ይችላል የሚለው የዴሞክራቲክ ኮንግረስ አባል ስጋትም ከዚህ ሁኔታ የመነጨ ነው። በእርግጥ አሜሪካ በቀጥታ ወደ ጦርነቱ መግባቱ የሚታወቅ ቢሆንም እስካሁን የእግረኛ ጦር ወረራ አልተጀመረም። ክሱን ያቀረቡት የዴሞክራት እንደራሴ በማህበራዊ ሚዲያና በፕሬስ መግለጫዎቻቸው ላይ የተጠቀሙባቸው ቃላት የጉዳዩን አሳሳቢነት ያሳያሉ። ሄክሴዝን እንደ አደገኛ ስሜታዊና ለዓለም አቀፍ ሕግጋት ክብር የሌለው አድርገው ስለውታል። አንድ የመከላከያ ሚኒስትር ውሳኔዎችን ማሳለፍ ያለበት በስሜት ወይም በቴሌቪዥን ትዕይንት ላይ በሚሰጥ የፖለቲካ ትንታኔ ሳይሆን ጥልቅ በሆነ የደህንነት መረጃ በስትራቴጂካዊ ትዕግስትና የረጅም ጊዜ ውጭ ጉዳይ ፖሊሲን ባገናዘበ መልኩ መሆን አለበት ማለትም ይሞግታሉ። በተለይም ኢራንን በመሰለ ውስብስብ ስሌት በሚጠይቅ አገር ላይ የባህልና ታሪካዊ ቦታዎችን እናወድማለን የሚል አሳሰብ ያለው መሪ አሜሪካንን በዓለም አቀፍ መድረክ ላይ ያገላታል፣ አጋሮቿንም ያስከፋል የሚል ጠንካራ መከራከሪያ ያቀርባሉ። አውሮፓውያን አገሮች ሳይቀሩ የሄክሴዝን ሹመት በጥርጣሬ ነው የሚያዩት። አውሮፓ ከኢራን ጋር የዲፕሎማሲ በሮች ሙሉ በሙሉ እንዳይዘጉ ትፈልጋለች። ነገር ግን አዲሱ የፔንታጎን መሪ ዲፕሎማሲን እንደ ድክመት የሚቆጠር ከሆነ የኔቶ አጋሮች በራሳቸው መካከል ትልቅ መከፋፈልን ሊፈጥር ይችላል። ታዲያ የትራምፕ አስተዳደር ለዚህ ክስ ምን ምላሽ ይሰጣል? ትራምፕ ሁሌም ቢሆን ጫና ሲበዛባቸው ወደኋላ የመፈግፈግ ባህሪ የላቸውም። እንዲያውም ክስና ተቃውሞ ሲበረታባቸው የመረጡትን ሰው ይበልጥ አጥብቀው ይደግፋሉ። የሄክሴዝ ሹመትም ከዚህ የተለየ አይሆንም። ትራምፕ ይህንን የዲሞክራቶች ክስ እንደ ፖለቲካ ቲያትር ቆጥረው ሄክሴዝ የሚፈልጉትን ነገር ሁሉ እንዲያደርጉ ይደግፏቸዋል። ይህ ደግሞ በኮንግረስ ውስጥ ከፍተኛ ፖለቲካ ፍልሚያን የሚያስከትል ይሆናል። የምክር ቤቱ አባላት፣ የህግ ሊቃውንትና የውጭ ጉዳይ ባለሙያዎች የሄክሴዝን የሰሚ ማረጋገጫ ሂደትን እጅግ አጓጊና ታሪካዊ ክስተት አድርገው ይቆጥሩታል። በዛች ጠባብ የኮንግረስ አዳራሽ ውስጥም የሄክሴዝ ያለፉ ንግግሮች፣ የጦርነት ታሪኮቻቸውና በኢራን ላይ ያላቸው አቋም አንድ ባንድ ተነቅሶ ይወጣል። ይህ ሁሉ እየሆነ ባለበት ሰዓትም ተራው የአሜሪካ ዜጋና የዓለም ማህበረሰብ የሚጠይቀው አንድ ትልቅ ጥያቄ አለ። መጪው ጊዜ ምን ይዞ ይመጣል? የዓለም ፖለቲካ እንደ ሸረሪት ድር እየተሳሰረ ነው። በዋሽንግተን የተነሳው የፖለቲካ ነፋስ በቴህራን አውሎ ነፋስ ሆኖ ሊያርፍ ይችላል። የፒት ሄክሴዝ ወደ ፔንታጎን መምጣትና እርሳቸውን ለማስወገድ የተጀመረው የዲሞክራቶች ፖለቲካዊ ዘመቻ የአሜሪካንን የውጭ ጉዳይ ፖሊሲ በአዲስና ባልተገመተ መንገድ እንደሚቀርጸው እርግጥ ነው። የጦር ወንጀል ክሱ ምንም እንኳን የህግ መሰረቱ አከራካሪ ቢሆንም በታሪክ መዝገብ ላይ ግን ትልቅ ጥቁር ነጥብ ሆኖ ያልፋል። የዋሽንግተን ግዙፍ ህንፃዎች እንደ ከዚህ ቀደም ሁሉ ዛሬም የሰው ልጆችን ዕጣ ፈንታ የሚወስኑ ሹክሹክታዎችንና የጦርነት ነጋሪት ድምፆችን እያስተጋቡ ነው። ፒት ሄክሴዝ ፔንታጎንን ተቆጣጥረው ያሰቡትን ጠንካራ ወታደራዊ እርምጃ ተግባራዊ ያደርጋሉ ወይንስ የዲሞክራቶች ፖለቲካ ወጥመድና ማዕበል ጠልፎ ያስቀራቸዋል? ኢራንስ ይህንን የፖለቲካ ትርምስ አይታ የኒውክሌር ፕሮግራሟን ይበልጥ ታፋጥናለች ወይንስ ለድርድር ትቀመጣለች? እነዚህ ጥያቄዎች ጊዜ ብቻ ሊመልሳቸው የሚችላቸው ታላላቅ እንቆቅልሾች ናቸው። የዓለም ዓይንና ጆሮ ወደዚያች በበረዶ ወደተሸፈነችውና የዓለምን የልብ ትርታ ወደምትቆጣጠረው ከተማ ዋሽንግተን ዲሲ በትኩረት ተተክሏል። ፀሐይ በካፒቶል ሆል ላይ ሲጠልቅም የነገው ቀን የሰላም ርግብን ወይንስ የጦርነትን አሞራ ይዞ እንደሚመጣ ማንም በእርግጠኝነት መናገር አይችልም። ፖለቲካው፣ ጦርነቱና የኃይል ሽኩቻው እጅግ አጓጊና አስፈሪ በሆነ መልኩ ተይዞ ቀጥሏል።